ኢሳያስ አፈወርቂ ጋር መጣመድ መሄድ ማለት ጥንቸልን ከኮብራ እባቡ ነው እንግዲህ ኮብራው ከኮብራ ጋር እራት እንደመብላት ነው። አሁን በፋኖ አደረጃጀት ውስጥ ያሉ ወይም የፋኖ ደጋፊዎችን ብታዩቸው በቃ የውጤት ጥማት ላይ ናቸው። በዚህ አይነት የውጭ ጉዳይ ሚኒስትር በማግኘታችን በጣም ደስተኛ ነኝ። ከፌዴራል መንግስቱ ጋር በተቃራኒ የቆሙ ኃይሎች ማለትም ፋኖ፣ ኦነግ ሸኔ፣ ህወሓትና የኤርትራ መንግስት ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘ ኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግበዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትናንት በስቲያ ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘ ኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ የውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነውም ተብሎለታል። ይህ አይነቱ ትብብር አንዴ የጥንቸልና እባብ ጋብቻ፣ ሌላ ጊዜ የትንሹና ትልቁ እባብ መዋዋጥ ተደርጎም እየቀረበ ነው። ኢሳያስ አፈወርቂ ጋር መጣመድ መሄድ ማለት ጥንቸልን ከኮብራ እባቡ ነው እንግዲህ ኮብራው ከኮብራ ጋር እራት እንደመብላት ነው። ውጤቱን እናውቀዋለን። ማንን እንደሚውጥ ወይም እንደሚሰለቀጥ ስዋሎ የሚለው መዋጥ ወይ መሰልቀጥ ምናምን ብለን ብናስበው ማለት ነው። እኔ አይደለሁም፣ የኢትዮጵያ መንግስት አይደለም፣ የህወሓት ተቃዋሚዎች አይደሉም። በውጪ ያለ የህወሓት ምሁራችን ፈረንጁ አባላችን የሚሉት ሰው ነው። ይሄ ሰው እየተናገረ ያለው አሁን ጥያቄው ማን ነው ጥንቸል፣ ማን ነው ኮብራ እባብ የሚለው ነው። እስቲ አስተያየት ስጡ ለእናንተ። ማን ነው ጥንቸል፣ ማን ነው ኮብራ እባብ? ኢሳያስ አፈወርቂ ጋር መጣመድ ወይም መሄድ ማለት ጥንቸል ከኮብራ ጋር እራት እንደመብላት ነው ካለን ማን ነው ጥንቸል፣ ማን ነው ኮብራ እባብ? እኔ ያው ሰውየው የህወሓት ስስ ልብ ያለው ህወሓት እንትን ስለሆነ ጥንቸልነት ሊሰጥ ፈልጓል። ጥንቸል ነው ብዬ ግን አላምንም። ጥንቸል ነው ብዬ አላምንም። ካብ ለካብ ነው እኔም ማምነው። ትልቁ ትንሹን የመዋጥ ጉዳይ ካልሆነ በስተቀር አባባሉ ሊጠቅም ይችላል እንዳባባል፣ ግን ጥንቸሏ አይደለም ወደ ኮብራው የሄደችው። ትንሹ ኮብራ ነው ወደ ትልቁ ኮብራ ሄደው። ለኔ እንዳልኩት ነው፣ አባባሉ ሊጠቅም ይችላል። ግን አንዳንዴ ትላልቅ አሳዎች ትናንሽ አሳዎችን ይውጡል። ሁለቱም አሳዎች ናቸው፣ ግን ትልቁ አሳ ትንሹን አሳ ይውጣል። the same story። ትንሹ ኮብራ ነው ትልቁን ኮብራ ይዋጣል። ሁለቱም ኮብራ ናቸው ብዬ ነው ማለት ለአሌክስ ዶዋልን ያመጣቸው መመሳሰሎች ብዙ አልገዛቸውም። ስለ ቲፒኤልኤፍ ነው ማውራው፣ ስለ የስብሃት ነጋ ቲም ነው ማውራው። በነገራችን ላይ መጨረሻ መጥቶ እሱ ሆኗል ስላልን ማለት ነው። መጣችሁ ሌላ ነገር እንዳታወሩ። ሱዳን ድረስ ሄዶ ከነ ህወሓትና ኤርትራ ጋር መክሯል እየተባለለት ያለው ፋኖ አገር ውስጥ ደግሞ ሻለቃ ማርክ ያለው የሚለውን መረጃ እያሰራጨ ነው። ምስራቅ አማራ ቀጠና ምኒልክ እዝ ሻለቃ መሪ ነው ያለውን ሰው በቁጥጥር ስር መዋሉን ተናግሯል። በአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ስር ተከዜ ክፍለ ጦር መረጃን በማነፍነፍ የ61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ ሆነው መቶ አለቃ በእውቀቱ ምስጋናው ከድልብ ወደ ግዳን ወረዳ ሙጃ ማርያም ከተማ በሚወስደው መንገድ ዴንሳ ከተማ ላይ በተከዜ ክፍለ ጦር ፋኖች ዳር 4 ቀን 2018 ዓ.ም አመሻሽ ላይ በቁጥጥር ስር ሊውል ችሏል ይላል መረጃው።
ይህ አይነቱ መረጃ ብዙም የማይዋጥላቸው ሰዎች ደግሞ ፋኖ በአዲስ ዜና ጥማት እየተሰቃየ ነው፣ አንድ ውጤት አግኝቶ ሰበር ዜና ለመስራትም ጓጉቷል የሚል ትችት እየሰነዘሩበት ነው። አሁን በፋኖ አደረጃጀት ውስጥ ያሉ ወይም የፋኖ ደጋፊዎችን ብታዩቸው በቃ የውጤት ጥማት ላይ ናቸው። የውጤት ጥማት ላይ በቃ ረሃብ ላይ ናቸው። በቃ የሆነ ነገር ተገኝቶ ቢወራ በቃ ሰሞኑን ሰምታችኋል አይደለም? የአቶ አረጋ ከበደ ለጥቂት አመለጡን ሰበር ዜና ብለው ነው ያወጡት። አመለጡን እኮ ሰበር ዜና አይሆንም። ደግሞ አመለጡን ሁሌም ነው የሚባለው። ለጥቂት ሄሊኮፕተሩን ሞተር ሳያጠፉ ሁሉ አመለጡን ሲባል ሰምተናል። እነማን ናቸው? በቃ በስናደባየው አለ በሞርታር ቁም ነገርም አላስወራሉን እኮ እነዚህ ሰዎች የሄሊኮፕተሩን ማርሸት የሚባለው አሁን አጥፍተውታል። እሱ ልጅ ብዙ ነገር እያበላሸ ነው ብሎት ነው መሰለኝ ወደ ጎን አድርገውታል። የሄሊኮፕተሩን ሞተር ሳያጠፉ ላባቸውን በሶፍት እየጠረጉ ብለው አንዳንዶቹ በጣና ውስጥ ሰርጓጅ መርከብ በሱ ሁሉ አመለጡን አሉ። እንዴት እንደዚህ አይነት ወሬ እንዴት በቁም ነገር ሊተነተን እንደሚችል ግራ ነው የሚገባ። የመከላከያ ሰራዊት በበኩሉ አሁን የተለያዩ እርምጃዎችን እየወሰደ እንደሚገኝ መግለጹን አላቆመም። በዚህም መሰረት አንድ ክፍለ ጦር በምዕራብ ሐረርጌ ዞን የሚንቀሳቀሰውን ሸኔ ከጥቅም ውጭ ማድረጉን አስታውቋል። በምዕራብ ሐረርጌ ዞን ሀብሮ ወረዳ ቀበሌዎች ለአፈናና ለዘረፋ ሲንቀሳቀስ በነበረው ሸኔ ላይ የደቡብ እዝ ነበልባል ክፍለ ጦር በወሰደው እርምጃ 15 የሽብር ቡድኑን አባላት መምታቱን አስታውቋል። የክፍለ ጦሩ አዛዥ ሌተናል ኮሎኔል ለታ አንበሴ በዘረፋና እገታ ህዝብን የሚያሰቃየውን አሸባሪ ቡድን የመደምሰስ ተልዕኮ ቀጣይነት እንዳለው ገልጸው በተጠና መልኩ በተደረገው ስምሪትም 10 ሲደመሰስ 5 የሽብር ቡድኑ አባላት መማረካቸውን ገልጸዋል። ቡድኑ ሲጠቀምበት የነበረ መሳሪያና ተተኳሽም ገቢ ተደርጓል ብለዋል። የስድስተኛ እዝ መብረቅ ክፍለ ጦር በበኩሉ በምስራቅ ጎጃም ዞን ሸበል በረታ ወረዳ በፋኖ ቡድን ላይ በወሰደው እርምጃ በርካቶች የቡድኑ አባላት መመታታቸውንም ገልጸዋል። የመንግስትና የህዝቡን ንብረት ለመዝረፍ አልሞ ከተነሳው ቡድን ላይ 11 ሲደመሰስ የተለያዩ መሳሪያዎችና ተተኳሾች በቁጥጥር ስር ውለዋል ብለዋል። ዘገባው የየክፍለ ጦሮቹ ነው። የአርባ ምንጭ ነዋሪዎችን ያስቆጣ ድርጊት የፈጸመው ግለሰብ በአጭር ጊዜ ውስጥ ተገቢውን ፍርድ ያገኛል አለ ፖሊስ። ተጠርጣሪው ጭካኔ በተሞላበት መልኩ ህፃኑን በመግደል ተከራይቶ ይኖርበት በነበረው የሟች ታዳጊ አያት ግቢ በሚገኝ መጸዳጃ ቤት መጣሉን ከተያዘ በኋላ በሰጠው መረጃ አስክሬኑ ተገኝቷልም ተብሏል። በአርባ ምንጭ ከተማ በቀን 3ኛ ወር 2018 ዓ.ም ናትናኤል ማይክል የተባለ በግምት የ10 ዓመት ታዳጊ ከቤት መጥፋቱን ቤተሰቦች ለፖሊስ ያሳውቃሉ። ይህን ተከትሎ ፖሊስ ፍለጋ ይጀምራል። ፖሊስ ከሁሉም የጸጥታ መዋቅሮች ጋር በመሆን ክትትልና ኦፕሬሽን ሲያደርግ ቆይቶ ዛሬ አንድ ተጠርጣሪ ለማምለጥ ሲሞክር በቁጥጥር ስር መዋሉን የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ክበበው አዳል ተናግረዋል። ተጠርጣሪው ወርቁ አሰፋ ይባላል። ግለሰቡ በአርባ ምንጭ ከተማ ሴቻ ቀበሌ ዶሳ ቀጠና ፖርቲ ስፕሪንግ ሆቴል ጀርባ ተከራይቶ በሚኖርበት ግቢ ውስጥ የነበረን ታዳጊ አፍኖ በመውሰድ ከወላጆቹ ገንዘብ መጠየቁንና የህፃኑ ወላጅ እናት የተጠየቀችውን 50 ሺህ ብር በባንክ ማስተላለፏን መረጃ ማግኘታቸውን ኮማንደር ክበበው ገልጸዋል። ግለሰቡ አርባ ምንጭ ዩኒቨርሲቲ ተምሮ የተመረቀ እንደሆነ በሚገልጽ ሐሰተኛ የትምህርት ማስረጃ ምክንያት በቅርቡ ከሚሰራበት ትምህርት ቤት መባረሩን መረጃዎች እንደሚያመላክቱ ኮማንደር ክበበው ተናግረዋል። ይኸው ግለሰብ ኢሰብአዊ በሆነ ጭካኔ በተሞላበት መልኩ ህፃኑን በመግደል ተከራይቶ ይኖርበት በነበረው የሟች ታዳጊ አያት ግቢ በሚገኝ መጸዳጃ ቤት ውስጥ መጣሉን ከተያዘ በኋላ በሰጠው መረጃ አስክሬኑ መገኘቱንም አስረድተዋል። ግለሰቡ ይህን ህዝብን ያስቆጣ ዘግናኝ ድርጊት ከፈጸመ በኋላ በሚኒባስ ተሳፍሮ ከከተማ ለመውጣት ሲሞክር የጸጥታ ኃይሉ ከመረጃና ደህንነት ተቋም ጋር በመሆን ባደረገው ክትትል በጋሞ ዞን ምዕራብ አባያ ወረዳ ፋራ ተብሎ በሚጠራው
በሚጠራው አካባቢ በቁጥጥር ስር መዋሉን አስታውቀዋል። ፖሊስ አስፈላጊውን ምርመራ በማድረግ በአጭር ጊዜ ውስጥ ህዝቡን ያስቆጣ ዘግናኝ ድርጊት የፈጸመውን ግለሰብ ለህግ በማቅረብ ፈጣንና ተገቢውን ፍርድ እንደሚያሰጥም ገልጸዋል። ህብረተሰቡ በትዕግስትና በመጽናት የምርመራና ፍርድ ውሳኔውን እንዲጠባበቅ መልእክት አስተላልፈዋል። ማህበረሰቡ መኖሪያ ቤቶችን በሚያከራይበት ወቅት፣ የአልጋ ቤት አገልግሎት በሚሰጥበት ወቅት፣ በቅጥርና ውሎች ወቅትም ግለሰቦችን ህጋዊ የቀበሌ ነዋሪነት ወይንም ፋይዳ የዲጂታል መታወቂያ መያዛቸውንና ትክክለኛ አድራሻቸውንና የመጡበት ምክንያት የሚሰሩበት ተቋም ወይንም ድርጅትን በማጣራት እንዲሁም ህጋዊ ተያዥ መኖሩን በማረጋገጥ ማከራየትና አገልግሎት መስጠት እንደሚያስፈልግም ኮማንደሩ አሳስበዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ነገር መነጋገሪያ ሆነዋል። ውጭ ጉዳይ ሚኒስትሩ ኢትዮጵያ የመጀመሪያ ትኩረቷ አሰብ ነው የሚል ንግግር ካሰሙ በኋላ አሁን እርሳቸው የያዙትን ስልጣን ከዚህ በፊት ይዘው ከነበሩት የቀድሞ ባለስልጣን ጋር እየተነጻጸሩ ነው። ከዚህ በፊት ውጭ ጉዳይ ሚኒስትር ሆነው ኢትዮጵያን ሲያገለግሉ የነበሩት ገዱ አንዳርጋቸው ናቸው ለዚህ ንጽጽር የተመረጡት። አቶ ገዱ አንዳርጋቸው ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው የአቋም ልዩነት ምክንያት ከሀገር ከወጡ አያሌ ጊዜያት ተቆጥረዋል። ባሉበት ሀገር አሜሪካ ሆነውም የኢትዮጵያን ፖለቲካ ይተነትናሉ። ያዋጣኛል ያሉትን ስልት ተጠቅመው ጫና ለመፍጠርም ይሞክራሉ። ከነ ኢንጂነር ይልቃል ጌትነት ጋር ህብረት ፈጥረው ዋይት ሃውስን ደጅ ሲጠኑ፣ አገር ቤት ስልክ ደውለው ፋኖችን ሲያማክሩ፣ ሰሜን አሜሪካ ላይ ድርጅት ፈጥረው ሲሟገቱ በተደጋጋሚ ጊዜ አስተውለናቸዋል። አሁን ደግሞ የወቅቱ ውጭ ጉዳይ ሚኒስትር አሰብንና ኤርትራን የተመለከቱ ጉዳዮችን ማነሳታቸውን ተከትሎ ከዚህ ቀደም ስፍራው ላይ የተቀመጡ ሰው ነበሩና በንጽጽር መልክ የትንታኞች አፍ ውስጥ ገብተዋል። ገዱ አንዳርጋቸው ውጭ ጉዳይ ሚኒስትር በነበሩበት ወቅት አለባቸው ተብለው ከሚታሙበት የቋንቋ እጥረት አንጻር ለቦታው የሚመጥኑ ሰው አልነበሩም የሚሉ ሀሳቦች ተደጋግሞ ይነሳሉ። ስፍራውን ለስሙ ይዘውት ቆዩ እንጂ ስራውን ይሰሩት የነበሩት ሌሎች ናቸው የሚል መረጃም ይደመጥ ነበረ። ታዲያ አሁን ወቅታዊውን የአሰብ ጉዳይ በጠንካራ ቃላት ወደ መግለጽ የተሸጋገሩትን የአሁኑን ውጭ ጉዳይ ሚኒስትር ንግግር ያደመጡ ሰዎች እንዲህ አይነት ባለስልጣን በማግኘታችን እድለኞች ነን ካሉ በኋላ የዶክተር ጌዲዮንን ብቃት ለማመሳከር የመረጡት መከረኛውን የውጭ ጉዳይ ሚኒስትር ነበረ። እንደዚህ አይነት የውጭ ጉዳይ ሚኒስትር በማግኘታችን በጣም ደስተኛ ነኝ። አንደኛ ወጣት፣ ሁለተኛ ሐሳቡን በሚገባ መግለጽ የሚችል ምሁር፣ ግን ሰዎች የተሰጣቸውን ስራ ለዛ ቦታ ተገቢ ሆኖ ሲገኙ እውቅና መስጠት ያስፈልጋል ብዬ አምናለሁ። he is the right person at the right place at the right time። ትክክለኛ ሰዎች በትክክለኛ ቦታ በትክክለኛ ወቅት እየተቀመጡ መሄዳቸው ነው። እንግዲህ እኔ ካልተቀመጥኩ ካላልኩ በስተቀር እኔ መሆን አለብኝ ካላልኩ በስተቀር ምንድነው ይሄንን ልቃወም የምችለው? ጥሩ እንግሊዘኛ፣ መራራቅ ኤንድ ቅድም እንዳነሳሁት በኤርትራ በሻዕቢያ መንግስት ላይ ቦምብ ሼል ይጣል። እንደው ማወዳደር አይሆንብኝና እንደው በዚህ ቦታ አሁን ዶክተር ገዱ አንዳርጋቸው ሁለቱም ያው ዶክተሮች ስለሆኑ ዶክተር ገዱ አንዳርጋቸው እና ቁጭ ብሎ አሁን ምን ይሰማዋል? ገዱ አንዳርጋቸው ዶክተር ገዱ ዶክተር ስለሆነ ያው ዶክተር ነበርኔ ብዙም ዶክተር ፕሮፌሰር ኢንጂነር አላምንበትም ብያችኋለሁ። ግን ኢትዮጵያ ውስጥ ስለሆነ ያን ነገር ልጨምረው ብዬ ነው። ሜዲካል ዶክተር ነው ዶክተር የሚባለው። ኤኒዌይስ እሱ ውስጥ ላልገባው። ግን ምንድነው ፊልም ያደርገው ማለት ወጥተው በቃ ፊት እኮ አታረግም አንተ ፊት ስላላረክ ነው ቢሉት ምንድነው የሚለው? በዚህ ደረጃ ነገሮችን በደንብ አደራይቶ እንደሰማችሁት ከስንትና ስንት ዲፕሎማቶች ያሉበት መድረክ ነው። 40 ምናምን አገር ተወካዮች ያሉበት መድረክ ነው። አሁን ገዱ ቀና ብሎ 40 ምናምን የፈረንሳይ አምባሳደር የሌሎች የአረብ ሀገር አምባሳደሮች ምናምን ባሉበት በዚህ መጠን ያነጋል።
እንዲህ አይነት ነገር ስናይ ውስጤ ደስ ነው የሚለኝ። የፖለቲካ ስልጣን ምኞት የለኝ። ነገ ከነገ ወዲያ እጄ እንደዚህ አልሆን ምን አልሆን፣ ለአገሬ የሚጠቅም ሰው ሐሳብ ያለው ሰው ተቀምጧል ወይ ነው ለእኔ ጥያቄ።